ሰላም ጤና ይስጥልን ተመልካቾቻችን የነሐሴ 18 2018 ዓመተ ምህረት የለተሰኞ ዜናዎቻችንን ከናሁ ቴሌቪዥን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁ የምቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የ2019 ትምህርት ዘመን የነባርና አዲስ ገቢ ተማሪዎች ምዝገባ ዛሬ መጀመሩ ተገለጸ። በአዲስ አበባ በደረሰ የመንገድ ትራፊክ አደጋ የስድስት ሰዎች ሕይወት አለፈ። ወደ ውጪ ስናልፍ ትራምፕ ካናዳ የአሜሪካ ክፍለ ሀገር ሳትሆን የክፍለ ሀገርነት ጥቅሞችን ትፈልጋለች ሲሉ ወቀሱ። ወደ ቀዳሚ ዜናችን እንለፍ። በነገው ዕለት ለሚከበረው የመውሊድ በዓል የኃይል መቆራረጥን ለመቀነስ የቅድመ ጥገና ስራ መከናወኑ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት በነገው ዕለት የሚከበረው 1501ኛውን የመውሊድ በዓልን አስመልክቶ የኃይል መቆራረጥን ለመቀነስ የቅድመ ጥገና ስራ ማከናወኑን አስታውቋል። ተቋሙ በዚሁ የቅድመ መከላከል ስራው 1400 ትራንስፎርመሮችንና 2150 ኪሎ ሜትር የሚረዝም መካከለኛ የመስመር ጥገና ማከናወኑን ገልጿል። የአገልግሎቱ የኮሙኒኬሽን ስራ አስፈጻሚ አቶ አንዋር አብራር በቅድመ መከላከል ስራው የመስመር መሰናከል የሆኑ ዛፎችን የመቁረጥና ያረጁ መስመሮችን የመቀየር ተግባራት ተከናውነዋል ብለዋል። ከአቅማቸው በላይ የጫኑ 46 ትራንስፎርመሮችን እንዳይቃጠሉ የመከላከል ስራ መከናወኑን የገለጹት የኮሙኒኬሽን ስራ አስፈጻሚው አቶ አንዋር 32 አዲስ ትራንስፎርመሮች መተከላቸውን አክለው ተናግረዋል። በተጨማሪም በአዲስ አበባ ከተማ ከመሬት ስራ የተቀበሩና ብልሽት የነበረባቸው 7 ኬብሎች ተለይተው ጥገና እንደተደረገላቸው ተገልጿል። በበዓሉ ዕለት የኃይል መቆራረጥ ቢከሰት ፈጣን ምላሽ የሚሰጡ ባለሙያዎች መዘጋጀታቸውንና በተወሰኑ ማዕከላት የካርድ መሙላት አገልግሎት እንደሚሰጥ ተጠቁሟል። ደንበኞች ጥቆማና መረጃ ለመስጠት በ905 የስልክ መስመር ማሳወቅ እንደሚችሉ አቶ አንዋር አስታውቀዋል። የ2019 ትምህርት ዘመን የነባርና አዲስ ገቢ ተማሪዎች ምዝገባ ዛሬ ተጀመረ። በመላው አገሪቱ በሚገኙ ሁሉም ክልሎች ነው የ2019 ትምህርት ዘመን የነባርና አዲስ ገቢ ተማሪዎች ምዝገባ በዛሬው ዕለት በይፋ መካሄድ መጀመሩ የተገለጸው። ዛሬ የተጀመረው የምዝገባ ሂደት እስከ ጳጉሜ 5 ቀን 2018 ዓ.ም ድረስ ለተከታታይ ቀናት የሚቆይ መሆኑን የትምህርት ሚኒስቴር ቀደም ሲል ለክልሎች ለላከው ደብዳቤ ሰፍሯል። በዚህ ጊዜ ውስጥ ወላጆችና አጠቃላይ የህብረተሰብ ክፍሎች እድሜያቸው ለትምህርት የደረሱ አዲስ ገቢ ልጆችን እንዲሁም ነባር ተማሪዎችን በቅርበት በሚገኙ ትምህርት ቤቶች በመውሰድ የማስመዝገብ ኃላፊነታቸውን እንዲወጡ ጥሪ ቀርበዋል። የ2019 የትምህርት ዘመን የመደበኛ ትምህርት ክፍለ ጊዜ መስከረም 5 ቀን 2019 ዓ.ም በይፋ የሚጀመር ይሆናል ተብሏል። በመሆኑም የመማር ማስተማር ሂደቱ በመጀመሪያው ቀን ሳይስተጓጎል እንደሚጀምር ተማሪዎች ከተቀመጠው የጊዜ ገደብ ሳይዘገዩ በወቅቱ ተመዝግበው ለትምህርት ዝግጁ እንዲሆኑ ትምህርት ሚኒስቴር አሳስበዋል። በአዲስ አበባ በደረሰ የመንገድ ትራፊክ አደጋ የስድስት ሰዎች ሕይወት አለፈ። አደጋው የደረሰው ዛሬ ነሐሴ 18 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ50 ደቂቃ 3 በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምህረት ቤተ ክርስቲያን አካባቢ ነው ተብሏል። የጉዞ አቅጣጫው ከኮዬ ፈጬ ወደ ጎሮ የነበረ የሰሌዳ ቁጥሩ ኮድ 305997 ትግ የሆነ ሚኒባስ ተሽከርካሪ በተጠቀሰው አካባቢ በመንገድ ስራ ላይ በነበረ ኤክስካቫተር ማሽን መቆፈሪያ ወድቆበት በታክሲ ውስጥ ከነበሩት አገልጋይና ተሳፋሪዎች መካከል የ5 ወንዶችና የ1 ሴት በአጠቃላይ የ6 ሰዎች ሕይወት አልፏል። ከሟቾች በተጨማሪ በታክሲ ውስጥ በነበሩ ተሳፋሪዎች ላይ ከባድና ቀላል የአካል ጉዳት ደርሶባቸው የሕክምና ክትትል በማድረግ ላይ እንደሚገኙ የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የአደጋው መንስኤ የተጣራ እንደሚገኝም አስታውቋል። በቀን እስከ 200 በሚደርሱ ከታሪፍ በላይ በሚያስከፍሉ አሽከርካሪዎች ላይ አስተዳደራዊ እርምጃ እየተወሰደ መሆኑ ተገለጸ። ከታሪፍ በላይ በሚያስከፍሉ አሽከርካሪዎች ዙሪያ ከህብረተሰቡ በየጊዜው የሚነሳውን ቅሬታ ለመፍታት እየሰራ መሆኑን የአዲስ አበባ ትራንስፖርት ቢሮ አስታውቋል። የቢሮ የኦፕሬሽን ዘርፍ ምክትል ኃላፊ አቶ ዳኛቸው ሽፈራው ችግሩን ለመፍታት
ሜትር ከነዋጋው በግልጽ የመለጠፍ አሰራር ቢጀመርም ከተለጠፈው ዋጋ በላይ የሚያስከፍሉ አሽከርካሪዎች በርካታ መሆናቸውን አብራርተዋል። በአንጻሩ ዋጋ እንዲለጠፍ ከተቀመጠው አሰራር በተጨማሪ አሽከርካሪው ጉዞ ከመጀመሩ በፊት ክፍያውን እንዲሰበስብ አቅጣጫ በመቀመጡ ችግሩን በተወሰነ መልኩ እንደቀረፈው አንስተዋል። በዚህም በቀን እስከ 200 በሚደርሱ ከታሪፍ በላይ በሚያስከፍሉ አሽከርካሪዎች ላይ አስተዳደራዊ እርምጃ እየተወሰደ ነው ያሉት ምክትል ኃላፊው ከዚህ ቀደም ከታሪፍ ጋር በተያያዘ በብዛት ቅሬታ የሚቀርብባቸውን አካባቢዎች በመለየት የብዙሃን ትራንስፖርቶችን በብዛት የመመደብ ስራም ተሰርቷል ብሏል። ቢሮ በየቀኑ በሚደርሰው ቅኝት ከታሪፍ በላይ በሚያስከፍሉ አሽከርካሪዎች እንዲሁም የተለጠፈውን ታሪፍ ከተርሚናል ሲወጡ የሚደብቁ መኖራቸውን ጠቅሰው በዚህ ላይ እየተደረገ ባለው ቁጥጥር በተለይ ምሽት ላይ ችግሩ በስፋት በመኖሩ ቁጥጥር ተጠናክሮ ይቀጥላል ብለዋል። ህብረተሰቡም ከተቀመጠው ታሪፍ በላይ ባለመክፈልና ከታሪፍ በላይ በሚያስከፍሉት ላይ በ9417 አጭር የስልክ መስመር ጥቆማ በማቅረብ የቁጥጥር አካል እንዲሆን ጥሪ አቅርበዋል። የቅልቦች የ15 ሚሊዮን ብር የሚያወጣ 280 ግራም ወርቅ ሀገርን ትውልድንና በጎ እሴትን ላስቀደሙ ተጽዕኖ ፈጣሪዎች ሊሸልም ነው። የቅልቦች የበጎ ስራ ድርጅት በማህበራዊ ሚዲያ አውታሮች ሀገርን ትውልድንና ህዝብን ላስቀደመው 33 ተጽዕኖ ፈጣሪዎች የ15 ሚሊዮን ብር ግምት ያለው 280 ግራም ንጹህ የወርቅ ሜዳሊያና ሽልማት ሊያበረክት መሆኑን በስካይላይት ሆቴል በተሰጠው መግለጫ አስታውቋል። የቅልቦች የበጎ ስራ ድርጅት ዋና ስራ አስኪያጅ ተስፋዬ ስንሻው በሰጡት ጋዜጣዊ መግለጫ ላይ እንዳስታወቁት ተሸላሚዎቹ በቲክቶክ፣ ፌስቡክ፣ ዩቲዩብ እና ቴሌግራም ላይ በሰላም ግንባታ፣ በህዝብ አብሮነት፣ ለሀገር አንድነት፣ ሀገራዊ እሴት ጥበቃና ትውልድ ዓላማ መር ህይወት እንዲኖር በጎ ተጽዕኖ ላበረከቱ ተጽዕኖ ፈጣሪዎች ይሸልማል ብሏል። መርሃ ግብሩ በሁለት አበይት ዘርፎች የተከፈለ ሲሆን የመጀመሪያው ዘርፍ በአመቱ ምርጥ የማህበራዊ ሚዲያ አርአያዎች ለሆኑ አንደኛ፣ ሁለተኛና ሶስተኛ አሸናፊዎች እንደ ቅድመ ተከተላቸው በ100 በ50 እና በ30 ግራም በድምሩ 180 ግራም ወርቅ ይሸልማል። በሁለተኛው ዘርፍ ሀገር ተስፋ በምታደርጋቸው በሚል መሪ ቃል ከእይታ የተሰወሩ ነገር ግን ለሀገር የላቀ አስተዋጽኦ እያበረከቱ ያሉ መምህራን፣ ምሁራን፣ ካፒቴኖች፣ የስራ ፈጣሪዎችና የተለያዩ ሙያተኞች በድምር 100 ግራም ወርቅ ተሸላሚ ይሆናሉ። በዚህ ዘርፍ ከ4 እስከ 20 የሚወጡ የተለያዩ የሽልማትና እውቅና ይሰጣቸዋል። በአጠቃላይ በሁለቱም ዘርፎች ለ6 ግንባር ቀደም አሸናፊዎች 280 ግራም ንጹህ ወርቅ ተዘጋጅቷል። ዘርፉን ተጠቅመው ከ10 በላይ አንጋፋ የሀገር ባለሙያዎችን የምስጋና ፕሮግራሞች አሉን። በመጪው መስከረም በሚካሄደው በዚሁ ታላቅ መድረክ ላይ ከ10 በላይ ለሆኑ አንጋፋ የሀገር ባለሙያዎች ልዩ የምስጋና የእውቅና ፕሮግራም እንደሚካሄድም ታውቋል። መራጮች በአመቱ በጎ ተጽዕኖ ፈጣሪ ነው የሚሉትን እጩ በተቀመጠው ድረገጽ መምረጥ እንደሚችሉ በጋዜጣዊ መግለጫ ወቅት ተናግረዋል። የሀገራዊ የሽልማት መድረክ በዲጂታሉ ዘመን አዎንታዊ አሻራ የሚኖሩ ዜጎችን ለማበረታታት ለቀጣዩ ትውልድ በጎ አራያ ለማቆየት ያለመ ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ትራምፕ ካናዳ የአሜሪካ ክፍለ ሀገር ሳትሆን የክፍለ ሀገርነትን ጥቅሞችን ትፈልጋለች ሲሉ ወቀሱ። በአሁኑ ወቅት በሁለቱ ሀገራት መካከል ያለው የንግድ ውጥረት ተባብሷል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለት በካናዳ ላይ ጠንካራ ወቀሳ ያቀረቡ ሲሆን ሀገሪቱ የአሜሪካ ክፍለ ሀገር ሳትሆን የክፍለ ሀገርነት ጥቅሞችን ትፈልጋለች ብለዋል። ይህ አስተያየት የተሰጠው የካናዳው ጠቅላይ ሚኒስትር ማርክ ካርኒ የተሰናከለውን
የንግድ ድርድር ተከትሎ በአሜሪካ ምርቶች ላይ የአጸፋ ታሪፍ እንደሚጥሉ ካስታወቁ በኋላ ነው። የካናዳው ጠቅላይ ሚኒስትር ማርክ ካርኒ በሁለቱ የቆዩ ወዳጆች መካከል የተፈጠረው ክፍተት እየሰፋ በሄደበት ወቅት ከመጥፎ የንግድ ስምምነት ራሳቸውን ማግለላቸውን ገልጸው ቅዳሜ ዕለት በአሜሪካ ላይ የአጸፋ ታሪፍ መጣላቸውን ይፋ አድርገዋል። በጎረቤታማቾቹ ሀገራት መካከል በዋሽንግተን ሲካሄድ የነበረው ድርድር አርብ ዕለት ተቋርጧል ተብሏል። ይህም $20 ቢሊዮን ግምት ባላቸውና ወደ አሜሪካ ከሚላኩ የካናዳ ምርቶች ውስጥ 5.5 በመቶ ድርሻን በያዙ የካናዳ እቃዎች ላይ አዲሱ የአሜሪካ 50 በመቶ ታሪፍ ስራ ላይ እንዲውል አድርጓል። ታሪፉ ከታጣለባቸው ምርቶች መካከል ከሆኪ እንጨት እስከ ሲሚንቶ ይገኙበታል። ጥቃት ሲሰነዘርብህ በጦርነት ውስጥ ነህ ማለት ነው፣ እኛም ጥቃት ተሰንዝሮብናል ሲሉ ካርኒ ተናግረዋል። ትራምፕ በማህበራዊ ገጻቸው ትሩዝ ሶሻል ላይ ባሰፈሩት መልእክት ለብዙ ዓመታት በታላላቅ ገበሬዎቻችን ላይ ከፍተኛ ታሪፍ ሲያስከፍሉ ቆይተዋል። ከእንግዲህ ይህ ይበቃል ብለዋል። በመጨረሻም የፓኪስታን የጦር አዛዥ ቴሄራን ገብተዋል ተባለ። የፓኪስታን የጦር አዛዥ በዋሽንግተንና በቴሄራን መካከል ያለውን ውጥረት ለማርገብ ቴሄራን ገብተዋል። የፓኪስታን የጦር ኃይሎች ጠቅላይ አዛዥና የደህንነት ኃይሎች መሪ ፊልድ ማርሻል አሲም ሙኒር ከከፍተኛ የኢራን ባለስልጣናት ጋር ለመወያየት ወደ ቴሄራን እንዳቀኑ የኢራን ውጭ ጉዳይ ሚኒስቴር አስታውቀዋል። ይህ ጉብኝት ፊልድ ማርሻል አሲም ሙኒር በዩናይትድ ስቴትስ በእስራኤልና በኢራን መካከል ያለውን ጦርነት ለማስቆምና ሰላም ለማውረድ የሚያደርጉ ጥረት ለመቀጠል ዘንድሮ ወደ ኢራን ያደረጉት ሶስተኛው ጉብኝት ነው ተብሏል። ፓኪስታን በቴሄራንና በዋሽንግተን መካከል የግንኙነት መስመር መሆን እንደምትችል ብትገልጽም ተንታኞች ግን ሀገሪቱ ያላትን ትክክለኛ ተጽዕኖ በተመለከተ የተለያዩ አስተያየቶችን እየሰጡ ይገኛሉ። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ ጉብኝቱ በምዕራብ እስያ ቀጣናዊ ሰላማዊና መረጋጋትን ለማጠናከር ያለመ መሆኑን ገልጸዋል። ይህ ጉብኝት የተደረገው ቀደም ሲል በኢስላማባድ የተጀመረው የሰላም ስምምነት ጥረት በቆመበትና ዋሽንግተን አዲስ ማዕቀብ በማዘጋጀት ላይ ባለችበት ወቅት ሲል አልጀዚራ ዘግቧል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።